ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ውድ ቤተሰቦቼ እንግዲህ በአብርሽ ቤት የተለቀቀ ቪዲዮ አለ። ቪዲዮ ምን ይመስላል? እስቲ ትንሽ እኒና ተመልሼ እመጣለሁ። አብራችሁን ቆዩ። ሄርሚ የለችም አለች፣ ግን ለምንድን ነው የመጣኸው ነው ቅድሚያ ሄርሚና እንዴት ልናወራት የምትፈልገው ነገር ስላለ አይበቃም? እስካሁን ሄርሚላ ስታንገላታበት የነበረው መንገድ እኮ እንዴ! ይቅርታ፣ እኔ አሁን ሚኪ አንተን እንደዚህ ብዬ ለማስረዳት አልችልም። ሄርሚ ሰላም ነው? መግባት እንችላለን? እንዴት ነው መግባት እንችላለን? በመጀመሪያ አመጣጣችሁን ልክ አይደለም እኮ ሚኪ። ያለ ጊዜ እንግባና አሁን በር ላይ ሆነን ከምናወራው ውስጥ ገብተን እናወራችሁ። እኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁኝ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ነው። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው። ኦልሬዲ ፎቶውን ድንገት ብትለቀው ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድን ነው ጊዜ ማሰጭ? በቃ እሷንም ላግኛት በመጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው። ከሰዓት ቀጥራትና አገኛታለሁ። እንደልችልኝ እላታለሁ። ቪዲዮዎቹንም ፎቶዎቹንም እንደልችልኝ እላታለሁ። ማትደልት ከሆነ ደግሞ ውድ ቤተሰቦች ቪዲዮን እንዳያችሁት ከሆነ እንግዲህ ዛሬ አብርሽ ሄርሜላ ቤት ሄዶ ነበረ። ያ ምንድነው እስካሁን ሲያደርጋቸው የነበሩት ነገሮች እሱ ፈልጎ ወይም ደግሞ አስቦበት ያደረገው ነገሮች እንዳልሆኑና ለዚህ ሁሉ ተጠያቂ ፍቅር እንደሆነች ሲናገር ነበረ። ምንድነው ፕሮግራም ላይ ተገናኘን። በተገናኘንበት ፕሮግራም ላይ ምንድነው ያው መጠጥ ምናምን ነበረ። መጠጥ አብረን ስንጠጣ መድኃኒት ጨምራብኝ ነው እንጂ እኔ በፍጹም ይህንን ነገር አላቅም አለ። እሺ መድኃኒት አረገችብህ መጠጥ ላይ አንተ ተጣልታል። ከእሷ ጋር አታወራም፣ ከእሷ ጋር አትቀርብም። አይንሽን እንዳላይ ከዚህ በኋላ በህይወቴ ድርሽ እንዳትይ ብለህ የነገርካት ሴት እንዴት አጠገብ መታ አንድ አይነት ፕሮግራም ላይ ተገናኝታችሁ መጠጥ አብራችሁ እየጠጣችሁ አንተ ፈቃደኛ ሆነ በግልጽ ፊት ባታሳያትና ለእነዚህ ነገሮች ክፍተት ባትፈጥር አንተ እንዴት ፍቅር በዚህ ልክ አስባበት ደግሞ አንተን ለመጉዳት ብላ በዚህ ልክ መታ እንዴት እንደዚህ ልታደርግ ትችላለች? አያደለ መጀመሪያም ስትመጣ ቸኩላል። አሁንም እየቸኮልክ ነው። ነገሮችን እያበላሸ ነው። ቃላቶችን እያጠፋ ነው። በስተት መንገዶች በጣም እየሄድክ ነው። ምክንያቱም አሁን ልመና ጀምራል። ያው ጸሎት የሆነ ሌላ ጾም ጸሎት ምናምን ነው የቀረ እንጂ አንተ ብዙ ነገሮችን እያደረክ ነው። ምክንያቱም አሁን እየሄድክበት ያለው መንገድ ለአንተ መስመር የሚያስተካክልልህ አይደለም። እንዲህ አሁንም እኮ ስም እያጠፋህ ነው። ያረከውን ነገር በፊት ለፊት እየሸመጠጥክ ነው። መኪና እየነዳ እነዛን ነገሮች ስታደርግ እንደነበረ በቪዲዮ የተለቀቀ ነገር አለ። ስለዚህ አሁን ይህንን ነገር ሸምጥጠ እንግዲህ እሷ ጭፍን ካልሆነች እና አይኗን አጥፍታ ወይ ደግሞ ባላየ የሆነ ነገር ልለፍ ብላ በግድ የሆነ ነገር እነሱን ለማናደድ ወይ ደግሞ ሌላ ነገር አስባ ካልተቀበለች በቀር እሷም ይህንን ትቀበለኛለች ብላ አምነህ መሄድ እንጃ ለአንተ ራሱ ስህተት ነው። እሷ ልትቀበለ ትችላለች፣ አንተ ጋር ግን ስህተት ነው። ምክንያቱም ይሄ ፊት ለፊት ያፈጠጠ ያገጠጠ በአይናችን ያየ ነው። እንግዲህ የተደበቀ ነገር አይደለም። ፊት ለፊት መኪናው ስትስማት ወርዳቻው ስትል ከዛ መኝታ ቤት የተገኛችሁት ነገሮች በጠቅላላ ሁሉንም መሸምጠት እኮ አትችልም። ለምሳሌ ያው እዛ መኝታ ቤት ያየን ምንድነው አርብርግ ውስጥ ከወገብ በላይ ስለሆነ ያወለከው እሱን እሺ እንተማመንልህ በሱ እንለፍህ ብትባል እንዴት ነው ያንን ቪዲዮ ልትሽሮ የምትችለው? ስለዚህ አሁንም አብርሽ የምትናገራቸውን ነገሮች ከመናገር በፊት አገናዝብ። እንዴ አሁን ሄርሜላ ልታናግራት ሄድክበት መንገድ አንተ በቃ በግልጽ ያን ጥፋት እንዳላጠፋ ፍቅር ነች ያጠፋችው፣ ሙሉ ለሙሉ ፍቅር ነች። ስለዚህ ኃላፊነቱን እሷ ትወስዳለች። አንቺ ግን እመኚኝ፣ ጠብቂኝ፣ የኔ ጠባቂ አንቺ ጠብቂኝ። ሁልጊዜም እንደጠበቅሽኝ ነው። አንቺ እኔ ደብሮኝ ሰልችቶኝ በቃ ህይወት የሆነች ነገር በቃ ሲደብረኝ ለመዝናናት ስፈልግ አንቺ ጋር ስለሆነ መጥቼ የምዝናናው። አሁንም እነዚህን ድብርቶች ለማስለቀቅ ስለምታስፈልጊኝ ጠብቂኝ ልላት ነው የመጣው። አብርሽ እንዴት ሰው ነች እኮ እሷ
እንዲህ ያየችውን ነገር አምና ላታምነው ወይም ደግሞ ላትቀበለው የምትችለው ነገር እኮ ነው እሷ የሆነ ጭፍን ካልሆነች በቀር ማለት ነው። ምክንያቱም ይህን ነገር ልትሸውደው የምትችለው አይደለም። በአይኗ ያየችው ነው። እሺ ቪዲዮ ምናምን ተለቆ ምናምን ቢሆን ኤአይ ነው ምናምን ኤዲት ተደርጎ ነው ምናምን ልትል ትችላለህ። ይሄ ግን በግልጽ እንዲህ በአካል የምትታይበት ነገር ነው አይደል የተለቀቀው። ስለዚህ አሁን ይሄ መዋሸቱና ሌላ ነገሮች ራስ ላይ መሳቡ ምን ጥቅም አለው? ለምንድነው አንተ ለራስህ ጊዜ ሰጥተህ ነገሮችን አስተካክለህ ለመምጣት አልፈለግከው? ለምንድነው መጋፈጥ የፈለግከው? የማያሳምን ነገር ይዘህ እየመጣ ለምንድነው የምትጋፈጠው? ብዙ ሰው እኮ ያው አይተዋል። በቃ ከዚህ በኋላ ሩታን ወስናለች። ከዚህ በኋላ ከአንተ ጋር እንደማትገናኝ አንተም ማግኘት እንደማትፈልግ ሁላ ተናግራለች። ስለዚህ አንተ የምታደርጋቸው ነገሮች በጠቅላላ ሊረዱ የሚችሉ ነገሮች አይደለም አሁን እየመጣ ያለው ማስረጃ ማለት ነው። ምክንያቱም ለነዚህ ነገሮች እንዲፈጠሩ አንተ መንገዱን ካልከፈትክና ካላመቻቸ በፍጹም በፍቅር ብቻ እነዚህ ነገሮች ሊሆኑ ይችላሉ ብዬ አላስብም። ምክንያቱም የተጣላ ሰው የተጋጨ ሰው ኖርማል ያልሆነ ሰው የሆነ ቦታ ተገናኝቶ ድንገት በዛች አሳቻ እንደዚህ አይነት ነገር ፈጥሮ አብሮ እስከ መሄድ አብሮ እስከ ማደር ይደርሳሉ ብዬ አላስብም። ምን ያክል ውስጣቸው የተለየ ነገር ኑሮ ነው ይህን ነገር ሊያደርጉት የሚችሉትን ብለን ስንፈልግ ልናምን የማንችለው ነገር ነው የሆነው። ምክንያቱም በዚህ ልክ መንገድ ደፍራ ልትመጣ የቻለችው ፍቅርም እንደዚህ ከአንተ ጋር ለማደርም ሆነ ነገሮችን ለማሳለፍ ያደረገችውን ጥረት በጠቅላላ ልታደርገው የሚችለው ብቻዋን አይደለም። አንተም አለህበት፣ አንተም እገዛ አለበት። ያለ ፍላጎት ያለ ቦታ ያለ ምንም አልተገኘም። ፈልገን ሁሉንም ነገር ያረከው ፈልገነው የተገኘው ፈልገነው ያረካቸው። ስለዚህ ነገሮችን አብሰልስለ አስተካክለ ጥፋተኛ ከሆንክም ጥፋተኛ እንደሆንክ ጥፋተኛ ካልሆንክም በዚህ መንገድ ነው እኔ ጥፋተኛ ያልሆንኩት ጥፋቴ ደግሞ በዚህ መንገድ ነው ብለህ ማስረዳት እኮ የምትችለው እንደዚህ የተጋፈጥክ አይደለም። አንተ ቆም ብለህ አስበህ ተዘጋጅተን ነበር እነዚህ ነገሮች ማድረግ ያለብህ። አሁን እኮ ያንተ የምታደርጋቸው ነገሮች ለንግግርም የሚሆኑ አይደለም እኮ አብሮ እንግዲህ እንደ ጭራ እየተከተሉ የሚያግዙ ሰዎችም እያገዙ አይደለም። ምክንያቱም የሚጠቀሙት ቃላቶች አንተን ሌላ መሰናክል ውስጥ የሚያስገቡ ነው እንጂ አንተን ነፃ የሚያወጡ አይደለም። ዳኒ በቃ እንትን ነው ጡረተኛ ነው ይመስለኛል። ለፍቶ ሰርቶ ምናምን ራሱን ማስተዳደር የሚችል ሰው ቢሆን ኖሮ በዚህ ልክ ይህን ያህል ጥገኝነት ጠይቆ አብርሽ እያጠፋ ያለውን ጥፋት አግዞ ተባብሮ ይህን ያህል አይከራከርም ነበር። ምክንያቱም እንዴ ህሊና እኮ የሚባል ነገር አለ። ነገስ አሁን ላረኩት ነገር ነገ ምን አይነት መልስ መልሳለሁ? ነገ ምላሼ ምንድን ነው ብለን እኮ ማሰብ አለብን። አሁን ዳኒ ምን የምትመልሰው ነገር አለ? አንተንም አስነክተው ነው ልትልና ልትሸውደን ነው እንዴ? በጣም እያሽቃበጥክ እኮ ነው። በጣም ማለት ነው። ወርደህ እንዲህ ዝቅ ብለህ ማንም ሊያደርገው የማይችለውን ነገር ነው እያደረክ ያለው እንዴ። ለአብርሽ ልትጨነቅ ትችላለህ፣ ለአብርሽ ልታስብ ትችላለህ። በዚህ ልክ አንተ የትኛው ጻድቅ ሆነ ነው ራስን እንደዚህ አዋርደ እንደዚህ አቆሽሸ ለነገ እንኳን ደህና ነገር የማይሆንን ህይወት እያሳለፍክ እንዴት ነው አንተ ደስተኛ የሚያደርገህ? ትርፍ ምንድን ነው? ጥቅም ምንድን ነው? አሁን እሺ ከአብርሽ ጋር ሄድክ፣ ለአብርሽ ምስክር ሆንክ። አብርሽ የሚናገረውን ነገር ነው የምትናገረው። ሄርሜላን ተይ መጣላት የለባችሁም አንቺ ከጎኑ ካልሆንሽ እነዚህን ነገሮች ማስተካከል አይችልም። ቢባልግም የትም ቢሄድ የትም ቢወጣ በቃ ይሳሳታል፣ ሰው ነውና ይሳሳታል። ስለዚህ ተቀበዩ እያልክ እኮ ነው ያለው። አብርሽ ስንቴ ነው የተሳሳተው? ስንቴ ነው እንደዚህ አይነት ነገሮችን የፈጠረው? ይሄ እኮ የመጀመሪያው አይደለም። አንተም ከጎኑ ሆነ ሌላ ነገር ታደርጋለህ እንዴ? አንተም ይህን ነገር ትደግፈዋለህ፣ ትፈልገዋለህ። አንተም እያረከው ነው፣ ተመችቶ ነው እነዚህ ነገሮች የምትደግፈው። ቆም ብለህ እኮ ማሰብ አለብህ እንደ ሰው። እንዴ አንተ እህት የለህም እንዴ? እህት ላይ እንደዚህ አይነት ነገር ቢደረግ ዝም ብለህ ታያለህ እንዴ? እውነት አሁን አብርሽ ከእህት ጋር ተገናኝቶ እንደዚህ አይነት ነገሮችን ቢፈጽም አብርሽ እኮ ሰው ነው፣ ተሳስቶ ነው። ስለዚህ ሄርሚ ከእህቴ ጋር የፈለገውን ነገር ቢያደርግ እመኚው ብለህ ትናገራለህ። ስለዚህ የሆነ ራስ ላይ ሊደርስ የማይገባውን ነገር ለምንድን ነው ሰው ላይ ሲደርስ አንተ ዝም የምትለው? ለምንድን ነው አብርሽን አንተ ገደል እየከተትከው ነው ያለው? እያገዝከው አይደለም እንዴ? ከአንተ የተሻለ ሰው ሊያግዘው ይገባል። አንተ ምንም እየፈጠርክለት አይደለም። እየተጃጃልክ ልጁንም እያጃጃልከው ነው
እንዴ አብርሽ እኮ አይኑን በጨው አጥቦ እኮ ነው አሁን ሄርሜላ ጋር የመጣው ጠብቂኝ ሊል እንዴ። እሷም ደጋግማ ነገረች፣ ከዚህ በኋላ አይገባም፣ አንተ አትስተካከልም፣ ሁልጊዜ እንዳጠፋ ነው፣ ሁልጊዜ ነገሮችን እንዳበላሽ ነው፣ ሁልጊዜም ቢሆን እኔ ነኝ የምጠብቅ፣ ነገሮችን የማስተካክለው እኔ ነኝ አለች። ስለዚህ አሁንም ይህን ነገር ታስተካክልልኝ ብለህ እየጠበቅ ነው። ደግሞ ምን ብላለች? ክሰስ፣ አንተ ከሌለህበት አንተ ካልተገኘህበት ለዚህ ነገር አንተ ምንም አስተዋጽኦ ካላረግ ክሰስና እውነቱን ስታረጋግጥ ያው ተመልሰ ወደ እኔ ትመጣለህ ብላለች። ሆነም አልሆነም ማለት ነው። አይ ይሄ ነገር እኮ ቢያረጉም ትቀበለዋለች። ምክንያቱም ያሳየችኝ ያለው ነገር ስለሆነ ማለት ነው። በዚህ ልክ ቆማ አታወራው ነበር። በዚህ ልክ ነገሮችን እንዲያወራ ወይም ፈቃደኛ አትሆንም ነበር ለማስረዳት። በዚህ ልክ ስልክ ያላነሳ ሰውዬ በአካል መጥቶ ሲያናግሩት እንዴት ያናግራል? ይህ ፍላጎት ከሌለውና ነገሮችን አቀዝቅዞ ከሱ ጋር ለመሆን ፍላጎት ከሌላት በእውነት ወስና ከሆነ አስባበት ከሆነ እነዚህን ነገሮች አትፈጽምም ነበረ። ግን አሁንም ወደ ኋላ እየተንሸራተተች ነው። እርግጠኛ አይደለችም። ቢሆንም ባይሆንም ከአብርሽ ጋር መሆን ትፈልጋለች ማለት ነው። የምር ወንድሟ ከጎኗ ሆኖ ተይ ልክ አይደለሽም፣ አንተም ልክ አይደለም፣ እሷ እያመነች ሁልጊዜ አጥፍተህ ስትመጣ ይቅርታ ስለምትቀበል ነው ምናምን እያለ እየመለሰ እያባበለ ነገሮችን እያስተካከለ እሱ ደፈር ባይል እሷ ነገሮችን ልታበላሻሽ ትችል ነበረ። ምክንያቱም በቃ የምታወራቸው ነገሮች የምር ለሌላ ነገር ይሄ የቆረጠ ሰው ሊያደርጋቸው የሚችሉ ነገሮች ሳይሆን ሌላ በቃ ያመነ ግን ለማመን የከበደው ምናምን ነገሮችን ነበረ ስታሳየን የነበረው። አንቺም አትሽለጠለጪ እንዴ! ያራ ሴትነትሽን አክብሪው። ሴት ነሽ፣ የተከበርሽ ነሽ። ብታውቂውና ራስሽን ብታዳምጪ አንቺ የዚህ ጋር ክብርሽን መጠበቅ አለብሽ እንዴ! ማንም ሄዶ ተመልሶ ሲመጣ ወደ ቤትሽ ሲመጣ ዝም ብለሽ የምትቀበይ ከሆነ እሱን አትፍረጂ። አንቺ ነሽ ጥፋተኛው። አብርሽ የአንቺን ልብ ስለሚያውቅ ነው እኮ እዚህ ጋር መጥቶ አንቺን እያናገረሽ ያለው። ይቅርታ አልጠይቅሽም ብሎሻል፣ ግን ነገሮች እንዳስተካክል ጠብቂኝ አለሽ። አንቺ አብርሽ ነገሮችን አስተካክሎ ላይመጣም ሊመጣም ይችላል እኮ። ካልመጣ እንዴት ነው እሺ አብርሽን በዚህ ልክ አምነሽው ነገሮችን ለማስተካከልና ከሱ ጋር ለመሆን የምታስቢው? አብርሽ በቃ የሚስተካከል ሰው አይደለም። በቃ አብርሽ የሆነ የተሳሳተውና ያመለጠው መንገድ አለ፣ ወይም ደግሞ የሚወስደው የተወው መድኃኒት አለ። ስለዚህ እሱ እያዳለጠው ነው። አንቺ ለምንድን ነው እንደዚህ ራስሽን ዝቅ አድርገሽ እንደ ተራ ማንም እንደፈለገ እየመጣ እየሄደ ምናምን የሚፈልግበት ሰዓት አንቺንም ሊያገኝሽ የሚችል ሰው አንቺ ክብርሽን ይጠብቅልኛል ብለሽ አስበሽ ነው? አረ ይሄ ነገር አያዋጣም፣ አይጠቅምም። ደግሞ መጥቶ እየጋበዘሽ ምንድን ነው በጣም ይቅርታ እንደማይጠይቅሽ ነገሮችን እንዳበላሸና አንቺ ቆመሽ ብቻ እንድጠብቂው። አንቺ እኮ ዘላለሙን አብርሽ ቢያጠፋ እድሜ ልክሽን ቆመሽ ትጠብቂያለሽ ማለት ነው። ወጣትነትሽ ይሄ የመውለጃ ጊዜ የሚባለውን ነገሮች በጠቅላላ አሳልፈሽ አንቺ እስከ መጨረሻው ከአብርሽ ጋር ትሆኛለሽ ማለት ነው። ስለዚህ ጥቅም የሌለው ነገር ነው እያከናወንሽ ያለሽው፣ ጥቅም የሌለው ነገር ነው እያረግሽ ያለሽው። ስለዚህ ራስሽን ቆም ብለሽ አስቢ። አሁንም አትሽለጠለጪ በመድኃኒዓለም። አብርሽ እኮ ይህን ነገር እኮ እነ ሩታና እነ ፍቅር ላይ የማያደርገው እኮ ፊት ስለማይሰጡት ነው። ሩታን አሁን ፊት ለፊት ሄዶ አንቺን መቼ አረግሻላት? አየሽ አይደለ? ግን አንቺ ምንም ብታረጊ ዞሮ አንቺ ጋር ስለሚመጣ ስለሚያውቅ አንቺም ዞረሽ ስለምትቀበዩ ነው እንደዚህ የሚያደርግሽ። ደስ የሚለው እዚህ ጋር ምንድነው ሩታዬ ስሟ ለመጠራቱ ደስ ይላል። ምክንያቱም እሷ በቃ የምትፈልገውን ነገር አድርጋለች፣ እውነቱን አውርታለች። ከዚህ በኋላ እሷ እዚህ ውስጥ እንደማትገባ ተናግራለች። ልጇን እንደምታሳድግ እነ ኤፊም ከጎኗ እንደሚሆኗ ልጇን በጋራ እንደሚያሳድጉት ተናግሯል። ስለዚህ ይሄ ነገር መፈጠሩ ደስ ቢያሰኝም አብርሽና ዳኒ አሁንም ቆም ብላችሁ አስቡ። እየሄዳችሁበት ያለው ነገር ልክ አይደለም። ጤናማ ሰው ሊያደርገው የሚችለው ነገር አይደለም እያደረጋችሁ ያላችሁት። መስመራችሁን ስታችኋል። ቆም ብላችሁ አስቡ። እንዴ ልክ አይደላችሁም። ዳኒ ስራውንም የለም ስራ አፈላልግ እስቲ። አልተማርክም ወይ ደግሞ የምትሄድበት ቤት ዘመድ ምናምን ጓደኛ የለም? ለምንድን ነው እንዲህ ከአብርሽ ጥገኛ ሆነ? ልክ ተናገር ስትባል የምትናገር ዝም ብለህ ስትባል ዝም የምትል
በማያገባ ጥልቅ የምትል ወንድሞቹን አያገባችሁ ምናምን ስትል የነበርክ ሰውዬ አንተ ምን ያክል ቢያገባ ነው በዚህ ልክ ዝቅ ብለህ ከሱ ጋር የምትሆነው? አብርሽንም እኮ እያስተካከልኩ አይደለም። አንተ ዝቅ ብለህ ነው እሱንም ዝቅ እያረክ ያለው። አንተ ቆፍጠን ብትል ብለህ እየመከርከው ቢሆን እሱም ቆፍጠን ይል ነበር። ይህ ሀሳብ ያንተም ሊሆን ይችላል እኮ ሄርሜላ ጋር መጥቶ እንዲህ ለማመጣት ያረከው አንተ ልትሆን ትችላለህ። ምክንያቱም አብሮ እንዲሆኑ ስለምትፈልግ ማለት ነው። አንተ በነገሮች ሁሉ እርግጠኛ ያልሆንክ ሰውና ይሄ በውሸትና በማስመሰል አናትን ጭንቅላትን የሞላ ሰው ስለሆንክ ይህን ነገር ስለሚከብድ ይመስለኛል ሌሎቹን አርቀ ከአብርሽ ብቻ ጋር ሆነ እነዚህ ነገሮች ለመፈጸም የምትችለው። አለበለዚያ ግን ምንም እያተረፍክ አይደለም። እንደ ወንድ ልጅ ቆፍጠን በል። እንዲህ አብርሽ ለምነኝ እንደ እናት ለምነኝ ለዚህ እንጂ ለሌላ ማትሆነ እያለች ነው ሄርሚ። እንግዲህ እስቲ ከዚህ በኋላ ምን እንደምታመጣ ደግሞ እናያለን። አሁን ክሰስ ተብልሃል። እስቲ ሂድና ክሰስ። እውነተኛ ሰው ከሆንክ እርግጠኛ ከሆንክ አንተ እዛ ውስጥ ከሌለህበት ምንም አስተዋጽኦ ካላረግ፣ ስለዚህ እነዚህን ነገሮች ለማድረግ ደግሞ አንተ እርግጠኛ መሆን አለብህ። ግን እርግጠኛ የሆንክ አይመስለኝም። ሄርሜላም ትቀበል ሳይሆን ለራስህ ለክብር ስትል እስቲ እነዚህ ነገሮች አስተካክላቸው። ሰው ላይ ብቻ እጅ መጠቆም ሳይሆን እኔስ ለእነዚህ ነገሮች ምን አይነት አስተዋጽኦ አድርጌያለሁ? ልክ ነኝ? ልክ አይደለሁም? እንዲህ ፍቅርን በዚህ ልክ በዚህ እይታ እንዴት አይታት ነው? ተራ አረካት እኮ ምንም የማታውቅ ፋራ። አንተ እንዲህ በልጥ ሆናብህ እኮ ከአንተ ጋር ብዙ ነገር አሳለፈች እኮ። ከዚህ የበለጠ እኮ ሌላ ብዙ ነገሮች ልታደርግ ትችላለች እኮ። ይህ ለእሷ እኮ ተራ ነገር ነው። እሷን በሰላማዊ መንገድ ይዘህ አታላሃት ቪዲዮን እስከምትቀበላት ድረስ ከእሷ ጋር ትሆናለህ። ስለዚህ ሄርሚ እስከዛ ትጠብቅ። ምንኛው ፈሊጣዊ አነጋገር ነው እባክህ። ፍቅር ምንም በቃ አይኗ ዕውር ነው፣ ማየት አትችልም። በጭፍን ነው የምትሄደው ፍቅር። ነገሮችን ማስተዋል አትችልም። እንዲህ አሁን የምታወራውን ነገር እሷ አታየውም። በግልጽ በቃ ምንም ከሚዲያ የራቀች ሰው ነች። አንተ የምታደርገውን የምትከታተል ይህን ነገር ስለምትናገር ስለምታስበው ነገር እኮ ቀድማ እያወቀችብህ እኮ ነው። አንተ ምን እንደምትፈልግ የምታውቅ ሴትዮ እንዴት በዚህ ልክ ለእነዚህ ነገሮች ጥንቃቄ አታደርግም ብለህ ታስባለህ? ይህን እኮ 10 ሰው ሰጥታ ሊሆን ይችላል እኮ። ከአንድ ሰው ተቀብያለሁ ብላ እኮ ልታሳይ ትችላለች። ስለዚህ አትሸወድ። የሆነ ግራ የገባው ሰው የለም? ምንም ትርጉም ያጣቀጥ ያጣ ግራ የገባው መስመሩን የጠፋበት እንደዛ እየሆንክ ነው። ስለዚህ መጀመሪያ ቆም ብለህ እስቲ ተረጋጋ። አልተረጋጋም። እስቲ ኮልዳው ቴክሪዚ። ከዛ በኋላ ነገሮችን አስተካክል። ካስተካከልክ በኋላ መተህ እንደዚህ ተጋፈጥ። አሁን ነገሮችን የበለጠ እያበለሻሸ ነው እንጂ ምንም እያስተካከልክ አይደለም። የበለጠ ስም እያጠፋ ነው። ይህ ነገር ነገ እውነታው ሲወጣ አንተ አርገበትና ተገኝተ ከሆነ ይህን ነገር እንዴት ነው መልስ የምትሰጠው? ስለዚህ ለምትጠየቀው ጥያቄ መልስ ለማግኘት ወይ ጥያቄውን ለመመለስ አንተ መጀመሪያ እርግጠኛ መሆን አለብህ። አሁን እያረከው ያለው ነገር ግን ምንም እርግጠኛ የሚያደርግ ነገር አይደለም። ውሸት ነው። በቃ ውሸት የተሞላበት፣ ቅጥፈት የተሞላበት፣ ማስመሰል የተሞላበት ሙልጭልጭ አለ አቋም የሌለው ምንም ትርጉም የሌለው ነገር ነው እያረከ ያለው። ስለዚህ ቆም ብለህ አስብ። እሺ፣ በዙሪያ ያላችሁ ሰዎችም እባካችሁ ልጁ ቆም ብሎ እንዲያስብ አድርጉት። ሄርሚ እሺ በዩ ምናምን እንደምትሉ እርግጠኛ ነን። ምክንያቱም ከዚህ በፊትም ከእሷ ጋር ሲሆን በይ ገፊበት፣ የሰውን ትዳር በጥብጣ የሰውን ትዳር አፍርሳ ወደዚህ መስመር ስትገባ በይ ያላችሁ ሰዎች ዛሬ እና አብርሽ ቢያደርገው ተራ ነገር ነው። ስለዚህ በይ ቀጥይ እንደምትሏት እርግጠኛ ነኝ። እሷም ደግሞ እናንተም ስለምታምናችሁ እንደምትገባበት እናምናለን። ነገ ምን እንደሚፈጠር ምን እናውቃለን። ስለዚህ ውድ ቤተሰቦቼ እኛ ያው ከዚህ በኋላ የሩታዬ ነገር ብቻ ነው የሚያሳስበን። ሩታዬ ራሷን ማቆም አለባት፣ ነገሮችን ማስተካከል አለባት። ከዚህ በኋላ ከነሱ ጋር መገናኘትም ከነሱ ጋር መቅረብም ምንም አይነት ጊዜ ለማሳለፍ ቦታ ባሰጣቸው መልካም ነው። ሩታዬ ወደፊት ሩታ ሁልጊዜም ከፍ እንድትል ከሉሌ ጋር ሆና ከሉሌ ጋር ጥሩ ህይወት እንዲኖራቸው ነው ሁላችንም ማድረግና መደገፍ ያለብን ብዬ አስባለሁ። ውድ ቤተሰቦቼ የዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። እኔ ወዳችኋለሁ።
ሰላም ሁኑ።